አርሰናል ከዓለም ሀብታም ክለብ 7ኛ ደረጃነቱን በሚገባ አስጠብቋል። በዚህ ዓመት ብቻ ለራሱ ሪከርድ የሆነ 760 ሚሊዮን ፓውንድ ወይንም 881 ሚሊዮን ዩሮ ወይንም ደግሞ 1 ቢሊዮን ዶላር ገቢ አስገኝቷል። ይህ ለክለቡ አዲስ ሪከርድ ነው። ባለፈው ዓመት 821 ሚሊዮን ዩሮ፣ ዘንድሮ ደግሞ 881 ሚሊዮን ዩሮ። አርሰናል ከፍተኛ የሜዳ ውጪ ስኬትንም እያስመዘገበ ነው። ሚኬል አርቴታ ታህሳስ 2019 ከመጡ ጀምሮ አርሰናል ካንቀላፋበት ቀስቅሰውታል። አርሰናልን የሊግ ዋንጫ ባለቤት አድርገውታል። የታገሰው የአርሰናል የእግር ኳስ ጉዞ በዋንጫ ብቻ የተደመደመና የዋንጫ ስኬት ብቻ ያመጣ ሳይሆን የታገሰው የአርሰናል ጉዞ የኢኮኖሚ ስኬትን ያመጣ፣ አርሰናልን ባለጸጋ ያደረገ፣ አርሰናል የቀጣይ 10-15 ዓመታት የእንግሊዝ ፕሪሚየር ሊግ ቀዳሚ ክለብ ሆኖ እንዲመራ በሜዳም ከሜዳም ውጪም በገቢም በኢኮኖሚም የሚያስችለው ነው። በነገራችን ላይ አርሰናል ለእንግሊዝ ኢኮኖሚ 600 ሚሊዮን ፓውንድ ያበረክታል። በግብር ብቻ ከ200 ሚሊዮን ፓውንድ በላይ ለእንግሊዝ መንግስት ይከፍላል። የአርሰናል ስኬት የኢኮኖሚ ድሉ በጣም በርካታ ነው። እግር ኳስ እጅግ በጣም ትልቁ የኢኮኖሚ ሞተር ነው ለእንግሊዝ። የአርሰናል ስኬት፣ የአርሰናል የገንዘብ ጉዞ፣ አርሰናል ያለበት የኢኮኖሚ ቁመናና የአርሰናል ወጪ እየጨመረ መምጣቱ ለቀጣይ ዓመታትስ ምንድነው ይዞ የሚመጣው የሚለውን በዝርዝር እናቀርበዋለን። በነገራችን ላይ የአርሰናል ደጋፊዎች የፕሪሚየር ሊግ ዋንጫ ስላሸነፋችሁ እንኳን ደስ አላችሁ። የሻምፒየንስ ሊግ ዋንጫው ይቀራል። የአርሰናል የኢኮኖሚ ሁኔታን ግን ከጀርባ ያሉ ታሪኮችን ገልጠን እንመለከተዋለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችንን ለማግኘት የደወል ምልክቱን ይጫኑ። ቅዳሜ ገበያ። የአርሰናል ክለብ የባለቤትነት ባለድርሻ የነበሩት ስታን ክሮንኬ ከ2007 አንስቶ የአርሰናልን ድርሻ ገዝተው ሲንቀሳቀሱ ነበር። በ2018 ላይ ክለቡን ጠቀለሉት። ከዛ በኋላ የአርሰናል አብዮት ተቀሰቀሰ። ስታን ክሮንኬና ልጃቸው ጆሽ ክሮንኬ የአርሰናልን ስኬት እንደ አዲስ መምራት ጀመሩ። ሙሉ በሙሉ የክለቡ ባለቤትነትን ሲጠቀልሉ ያሻቸውን ለመወሰን እድል አገኙ። እናም አዳዲስ ለውጦችን የአርሰናል ስኬት የጀርባ አጥንት የሚባሉትን ሚኬል አርቴታን ጨምሮ በርካታ አዳዲስ ኃይልን ወደ አርሰናል መሰብሰብ ጀመሩ። ታሪኩ የሚጀምረው እንደዚህ ነው። ዘ ኢንቪንሲብል ወይም የማይበገሩት የተባለው እነ ቲየሪ ሄንሪንና እነ ፓትሪክ ቪዬራን የያዘው የአርሰናል ቡድን ለ3 ጊዜ ዋንጫዎችን በፕሪሚየር ሊጉ ሲያሸንፍ የአርሰን ቬንገር ቡድን አይበገርም ተብሎ የእንግሊዝን ፕሪሚየር ሊግ ይቆጣጠራል ተብሎ ነበረ። እንደዛ ግን አልሆነም። አርሰናል ዋንጫ ቢበሉ ከፍተኛ ተስፋ ቢጫርም አርሰናል ከ22 ዓመት በፊት አዲስ ስቴዲየም ለመገንባት ጥንስስ ሲያመጡ እውነትም አርሰናሎች ከዚህ በኋላ አይበገሩም ቢባልም ሁኔታው ጥላ ያጠላበት ሆነ። የአርሰናል ጀንበር ማዘቅዘቅ ጀመረ። አርሰናል የኃያልነት መንበሩን ይቆጣጠራል ተብሎ ሲጠበቅ የስቴዲየም ግንባታ ወጪ እጅግ በጣም ከፍተኛ መሆን ክለቡን አሽመደመደው። የከተማው ለንደን ተቀናቃኝ ቼልሲ ክለብም ወደ ባለጸግነት ሲመጣ ነገሮች ይባስ እየጨለሙ መጡ። ማንቸስተር ሲቲም ተነሳ፣ ባለጸጋ ሆነ። ሆዜ ሞሪኖ፣ ፔፕ ጋርዲዮላ፣ ጀርገን ክሎፕን የመሳሰሉ አሰልጣኞች ሲመጡ የአርሰናል ክለብነት አቬሬጅ ወይንም ደግሞ አማካይ ወይንም ተራ ክለብ የሚባል ደረጃ ላይ ወረደ። አርሰናል የፕሪሚየር ሊግ ዋንጫውን ካነሳ 15 ዓመታት ሲያልፉ በርካቶች በአርሰናል ተስፋ ቆረጡ። አርሰናል አማካይ ቡድን፣ ጨዋታው የሚያምር ብዙ ደጋፊ ያለው ነገር ግን ለዋንጫ የማይታሰብ ለፕሪሚየር ሊጉና ለሻምፒየንስ ሊግ አካባቢ ድርሽ የማይል ቡድን ተብሎ በበርካቶች ተደመደመ። የአርሰናል ጀንበር እንዳዘቀዘቀ ቆየ። ነገር ግን የአርሰናል ባለድርሻ የሆኑት ስታን ክሮንኬና ልጃቸው ሙሉ ድርሻውን 2018 ላይ ጠቀለሉ። ኤዱ ጋስፐር የእግር ኳስ ቴክኒካል ኃላፊ ተደርጎ ተሾመ። ከ6 ወር በኋላ ደግሞ ሚኬል አርቴታ ስልጣኑን ያዙ፣ አሰልጣኝ ሆኑ። የአዲስ የተስፋ ጅማሮ ተጠነሰሰ። ጫማውን የሰቀለበትን ክለብ ሚኬል አርቴታ ተረከበ። ሚኬል አርቴታ አርሰናልን ሲረከብ የውጤት ውድቀትና ማሽቆልቆል ብቻ ውስጥ አልነበረም ክለቡ።
ስቴዲየሙ ተገንብቶ ቢጠናቀቅም የሚገባው ተመልካች ግን ግማሽ ብቻ ነበረ። አርቴታ በወቅቱ ምንም አይነት መፍትሄ የሚሰራ አይመስልም፣ ሁሉም ነገር ጨለማ ይመስላል ብሎ ተናግሮ ነበር። ይህን ጨለማ ለመግለጥ እንሰራለን አለ። አርሰናል ለተጫዋቾችና ለሜዳ ውስጥ ስራው ኢንቨስትመንት ጎሎት ትልልቅ ሽንፈቶችን እያስተናገደ በጣም ስመገናናና ኃያል ፈላስፋ የተባሉት አርሰን ቬንገር ተራ አሰልጣኝ ተብለው መታየት ጀመሩ። በተለይም በሊቨርፑል 5-1፣ በቼልሲ 6-0፣ በማንቸስተር 8-2 መሸነፋቸው የአርሰን ቬንገር የመጨረሻ ዘመን አደረገው። አርቴታ የተረከበው ቡድን እንግዲህ እንደዚህ ያለ ከፍተኛ ጫና ውስጥ የወደቀ ነበረ። ሚኬል አርቴታን በርካቶች የሚወዱለትና የአርሰናል ደጋፊዎች የሚያደንቁለት ትልቁ ነገር በአርሰናል ፍቅር መብሰክሰኩ፣ በውጤት ማጣቱና በማሽቆልቆሉ መቆጨቱን ይጠቅሱለታል። እናም ደግሞ ለስራው የተሰጠ 24 ሰዓት የሚሰራ ይሉታል ሚኬል አርቴታን። ታህሳስ 2019 በሲዝኑ አጋማሽ ላይ አርቴታ አርሰናልን ሲረከብ 11ኛ ደረጃ ላይ ነበረ። ነጥቡ ወደ ላይ ካሉት ይልቅ ለወራጆቹም የሚቀርብ ነበረ። አርሰናል በደሞዝ 4ኛ ከፋይ፣ በጣም ውድ ደሞዝ ከፋይ ነው። ውጤቱ ግን ያሽቆለቆለ ነው። $3 ሚሊዮን ከሊቨርፑል የሚበልጥ ደሞዝ ይከፍል ነበረ። ነጥቡ፣ ውጤቱ ግን ከሊቨርፑል ያነሰ ነው። በዓመቱ መጨረሻ አርቴታ የጀመረውን መልካም ነገሮች በመገንዘብ ስታን ክሮንኬና ማናጅመንቱ አርቴታን ማናጀር አደረጉት። ከአሰልጣኝነት ወደ ሙሉ የቡድኑ ኃላፊነት ተሸጋገረ። ይህ ለአርሰናልና ለአርቴታ አንድ መልእክት ነበረው። እምነትም ኃላፊነትም የተሰጠው አዲስ ሰው መጥቷል፣ እሱ ይለውጠናል የሚል ነው። አርቴታ ለየት ያሉ ነገሮችን ወዲያው ነው ይዞ የመጣው። የመጀመሪያው በተጫዋቾች ላይ የነበረው እምነት የተለየ መሆኑ ነው። በአርሰናል ቤት እንደ ብርቅ የሚታይ በዓለምም በኮከብነቱ የሚታወቀው ሜሱት ኦዚል የደሞዝ ቅነሳ ጉዳይ ላይ አልስማማም በማለቱ ሚኬል አርቴታ ተቀያሪ ወንበር ላይ ያስቀመጠው። ለቤተሰብ ጥየቃ ከሄደበት ዘግይቶ የተመለሰው ኮከቡን አጥቂ ፒየር ኤሜሪክ ኦቤሜያንግም ያለምንም ተተኪ በተጠባባቂነት እንዲቆም ወደ ሜዳ ድርሽ እንዳይል አደረገው። አርቴታ በዲሲፕሊኑ የሚፈራ ሆነ። ስራዎቹ በጣም ብዙና ፈታኝ ነበሩ። ለምሳሌ ቶማስ ፓርቲ የሚባለውን ተጫዋች ከአትሌቲኮ ማድሪድ በከፍተኛ ዋጋ ሲገዙ አርሰናሎች ክስ የነበረበትን በአስገድዶ መድፈር ወንጀል የተጠረጠረን ተጫዋች ለቡድናችን ያስፈልገናል ብለው ሲገዙ በርካታ ተግዳሮቶችን ለመጋፈጥ የቆረጡ መሆናቸውን አሳየ። በ7 ዓመት ቆይታቸው ከ30 ሚሊዮን ፓውንድ በላይ የወጣባቸው 18 ተጫዋቾችን ሚኬል አርቴታ አስፈርሟል። በድምሩ ለተጫዋቾች ሚኬል አርቴታ ከመጣ በኋላ አርሰናል $1 ቢሊዮን አውጥቷል። ይህ በፕሪሚየር ሊጉ 3ኛው ትልቅ ወጪ ነው። በደሞዝ ረገድ በ2025 $460 ሚሊዮን ነበረ ዓመታዊ ወጪው። ማንቸስተር ሲቲ በእርግጥ $546 ሚሊዮን በማውጣት ከፍተኛ ደረጃ ላይ ነው። እናም አርሰናል በደሞዝ ወጪው 4ኛ ላይ ሆነ። ይህ የቡድኑን ሚዛን እንዲጠብቅ እድል ፈጠረለት። አርሰናል ከሜዳም ውጪ በርካታ ስራዎችን ሰራ። አዲዳስ፣ ኤሚሬትስ፣ ዲል፣ ሳቦ ሪያሊቲ፣ ቪዚት ሩዋንዳን የመሳሰሉ ስፖንሰሮችን በመያዝና በውጤቱም በተከታታይነት ከመሪዎቹ ተርታ በመሰለፍ በተከታታይ ዓመታት በሻምፒየንስ ሊግ በመሳተፍ ከስፖንሰሮች ብቻ ገቢውን ወደ $365 ሚሊዮን አሳደገ። በነገራችን ላይ የአርሰናልን የኢኮኖሚ ምጣኔ ጤናማ የሚያስብለው ከሚያገኘው ገቢና ከሚያወጣው ወጪ አንጻር ነው። አርሰናል ለደሞዝ 49 በመቶ ወጪ የሚያወጣ ነው ከገቢው አንጻር። ይህ ማለት ከግማሽ ያነሰ ወጪ ያለበት ክለብ መሆኑ በጣም ጤናማ ሂሳብ እንዲመራ አስችሎታል። እናም የአርሰናል ስኬት ሜዳ ላይ ብቻ አይደለም፣ የአርሰናል ስኬት ከሜዳም ውጪ ነው። ተጫዋቾችን ሲያስፈርሙ ሚኬል አርቴታ በቀጥታ ይሳተፋሉ። ለምሳሌ ዴቪድ ራያ የሚሰኘውን ግብ ጠባቂ ለማስፈረም አርሰናል ከባየር ሙኒክ ጋር ሲፎካከሩ ራሳቸው ሚኬል አርቴታ ናቸው ዴቪድ ራያን ያነጋገሩት። ኤዱና አርቴታ በእጅጉ ተቀናጅተው የአርሰናልን ቡድን እንደ አዲስ ገነቡት። ወጣቶችን አሳደጉ። ተስፋ ያላቸው ከዋክብትን ከተለያዩ ክለቦች ማስፈረማቸውን ቀጠሉ። ኤዱ ጋስፐር ወደ ስልጣን እንደመጣ ከሚኬል አርቴታ ከ6 ወር ቀደም ብሎ አንድ ንግግር ተናገረ። አርሰናል ተፎካካሪ ለመሆን
ሁሌም በሻምፒየንስ ሊግ ለመሳተፍ ምናልባትም ዋንጫ ለማንሳት ከፈለገ ቢያንስ በየቦታው ሁለት ምርጥ ተጫዋቾች ያስፈልጋሉ ብሎ ደመደመ። ከዛ በኋላ የማስፈረሙ የማሳደጉ አዳዲስ ታለንቶችን የመመልመሉ ሥራ ቀጠለ። ሚኬል አርቴታ ሜዳ ላይም ብዙ አዳዲስ ነገሮችን አመጣ። መልበሻ ቤት አስተዳደሩንም መልካም አደረገ። በጨዋታ ሂደትም ከዚህ በፊት ያልተሞከሩ የኮርናና የቅጣት ምት ውጤቶችን ጨምሮ አዳዲስ ነገሮችን ለመሞከር አልቦዘነም። እናም ሚኬል አርቴታ በርካታ ሥራዎችን በማከናወን አርሰናልን ወደ ውጤት፣ አርሰናልን ከትዕግስት በኋላ ወደ ፕሪሚየር ሊግ አሸናፊነትና ወደ ሻምፒየንስ ሊግ ፍጻሜ ተፋላሚነት አደረሰው። የአርሰናል የሜዳ ውስጥ ስኬት በኢኮኖሚም የተደገፈ ገና ለቀጣይ ዘመንም የሚሰራ ነው። በነገራችን ላይ ሚኬል አርቴታ ከመጣ በኋላና ኮቪድ ከተረጋጋ በኋላ አርሰናል ከነበረው የ2021 ገቢው አሁን ገቢው 100% ነው ያደገው። በእጥፍ ነው ያሳደገው። 881 ሚሊዮን ዩሮ፣ 760 ሚሊዮን ፓውንድ፣ 1 ቢሊዮን ዶላር ነው አርሰናል በዚህ ዓመት ያገኘው። ይህ የሻምፒየንስ ሊግ ዋንጫን ካነሳም በ12 ሚሊዮን ፓውንድ ሊጨምር ይችላል። አርቴታ ሲረከቡት ስቴዲየሙ በግማሽ ይሞላ የነበረው ኤሚሬትስ አሁን በየዕለቱ በየጨዋታው ቀን 60 ሺህ ቲኬቶች ተሽጠው የሚያልቁበት ነው። አርሰናል አሁን ዋጋው 4 ቢሊዮን ዩሮም ይገመታል። ከውዶቹ የዓለም ክለቦች መካከል ሆኗል። የብራንዱ እድገት ብቻ ወይንም ደግሞ የንግድ ምልክቱ አርሰናል የሚለው ስምና ከአርሰናል ጋር የተያያዙ ምርቶችን ብቻ ፍላጎቱ 21 በመቶ ነው ያደገው። እናም የአርሰናል እድገት በጣም ፈጣን የሚባል ከዓመት ዓመት 20 በመቶ እያደገ ሄደ ክለብ ነው። አዲዳስ ዲዛይኖቹን በማሳመር በርካታ አልባሳት በመሸጥ በመቶ ሚሊዮኖች የሚቆጠሩ ፓውንዶችን ለአርሰናል እንዲሰበስብ አድርጓል። አርሰናል በዲጂታሉ ዓለም እጅግ በጣም ተወዳጅ ከሆኑት ክለቦች መካከል አንዱ ሆኖ 113 ሚሊዮን ፎሎወርስን በዲጂታሉ ዓለም ማፍራት የቻለ ነው። የኤፍኤ ካፕን በ2020 ያነሱት፣ የኮሚኒቲ ሺልድን ያነሱት ሚኬል አርቴታ በስተመጨረሻም ከዓመታት ትዕግስትና መልሶ ግንባታ በኋላ ፕሪሚየር ሊግን አሸንፈውታል። ለሻምፒየንስ ሊግ ደግሞ ለፍጻሜው ቀርበዋል። አርሰናል በአሁኑ ሰዓት በጣም ውድ ተጫዋቾችን ባለቤት ሆኗል። ቢያንስ ዋጋቸው ከ70 ሚሊዮን ዩሮ በላይ የሚያወጡ በርካታ ተጫዋቾች አሉት። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዴክላን ራይስ ከነዚህ መካከል ይጠቀሳሉ። በሻምፒየንስ ሊግ እስካሁን አርሰናል 122 ሚሊዮን ፓውንድ ገቢ ማግኘቱ ተረጋግጧል። ከ20 ዓመት በኋላ ለፍጻሜ በመድረሳቸው ምናልባትም ደግሞ ፍጻሜውን የሚያሸንፉ ከሆነ 10 ሚሊዮን ፓውንድ ተጨማሪ ገንዘብ ያገኛሉ። እያንዳንዱን ዙር ሲያልፉ ከምድብ ወደ ጥሎ ማለፍ 16 ውስጥ ሩብ ፍጻሜ፣ ግማሽ ፍጻሜ እየመጡ ሲሄዱ አርሰናሎች በእያንዳንዱ ዙር ገበያ፣ በእያንዳንዱ ዙር ተጨማሪ እይታ፣ በእያንዳንዱ ዙር ተጨማሪ ስፖንሰርና የስፖንሰርሺፕ ክፍያን አግኝተዋል። እያንዳንዷ ነጥብ፣ እያንዳንዷ ጎል፣ እያንዳንዷ ድል ገንዘብ ናት ለአርሰናል። ለፕሪሚየር ሊግ 226 ሚሊዮን ፓውንድን ያወጡት፣ ነገር ግን ድሉ ያንን የሚተካ ሆኗል። የአልባሳት ገበያው በከፍተኛ ደረጃ ሞቋል። የክሮንኬ ኤምፓየር አርሰናልን ገቢ በገቢ አድርጎታል። በኮሜርሻል ገበያቸው ወይንም ደግሞ በንግድ እንቅስቃሴያቸው ብቻ 41% እድገት አሳይቷል። 264 ሚሊዮን ፓውንድ ነው በዚህ ረገድ ያገኙት። ተከታታይ የሻምፒየንስ ሊግ ተሳትፏቸው የአርሰናልን ብራንድና የንግድ ምልክት እንዲያድግ አድርጎታል። ክሮንኬ ስፖርትና መዝናኛ የሚባለው ኩባንያ ለአርሰናል ትልልቅ ስኬቶችን ይዞ መጥቷል። 154 ሚሊዮን ፓውንድ በጨዋታ ቀን ገቢ ብቻ አስመዝግበዋል። ኤሚሬትስ 60 ሺህ መቀመጫውም ይሞላል። ኤሚሬትስ ዙሪያ ያሉት መዝናኛዎች በጎብኚዎች የተጥለቀለቁ ናቸው። አርሰናል ወደ ኤሚሬትስ አካባቢ ብቻ ከ1 ሚሊዮን በላይ ደጋፊዎች ጎርፈውበታል። በዚህ ዓመት አርሰናል 881 ሚሊዮን ዩሮ በማግኘት 760 ሚሊዮን ፓውንድ በማግኘት አዲስ ሪከርድ ለራሱ ከማስመዘገቡ ባለፈ ለእንግሊዝ ኢኮኖሚ 600 ሚሊዮን ፓውንድ ገቢ ያስገኛል። በግብር ብቻ ከ200 ሚሊዮን ፓውንድ በላይ ያስገኛል። አርሰናል በሀገር ቤትና በመላው ዓለም ከ4400 በላይ ሰራተኞች ያሉት 100 ሚሊዮን ደጋፊዎችን ያፈራ በዓለም የባለጸጋዎችና የሀብታሞች ክለብ ደረጃ 7ኛ ላይ መቀመጥ የቻለ ነው። አርሰናል በኢኮኖሚ ስኬታማ ዓመት ቢያሳልፍም
አንድ የመጨረሻ ጨዋታ ይቀራል። ቡዳፔስት ከፓሪስ ሴን ዠርመን ጋር ለሻምፒየንስ ሊግ ፍጻሜ ይፋለማል። ያንን ካሸነፈ ደግሞ ብራንዱ በተጨማሪ ደረጃ ያድጋል። ምክንያቱም ይህ የመጀመሪያው የሻምፒየንስ ሊግ ዋንጫው ይሆናል። የእንግሊዝ ብቻ ሳይሆን የአውሮፓም ኃያሉና ውጤታማው የዓመቱ ክለብ ያደርገዋል። ግንቦት ወር 2 ዋንጫ ያምጣ 1 ዋንጫ የኛ ጉዳይ አይደለም የሚሉት ክሮንኬ እይታችን ወደፊት ነው ይላሉ። በዓመቱ 44 ጨዋታዎችን ያሸንፎ ሪካርድ ያስመዘገበው አርሰናል ለቀጣዩ ዓመት የዝውውር መስኮት 350 ሚሊዮን ፓውንድ እንደሚመድብ ይጠበቃል። ይህ ባለፈው ዓመት ከመደበው 255 ሚሊዮን ፓውንድ አንጻር ሲታይ በ100 ሚሊዮን ፓውንድ ገደማ ጭማሪ ያለው። ይህ ደግሞ ለቀጣይ የክለቡ እድገት ወሳኝ የሆነና የቀጣይ ዓመታትንም ዋንጫ የማሸነፍ እድሉን የሚያሰፋለት ይሆናል። አርሰናል ለቀጣዩ ዓመት ቢያንስ 7 ተጫዋቾችን ያስፈርማል። የሚለቁ ዋና ዋና ተጫዋቾችም አሉ። አርሰናል አይኑን ካሳረፈባቸው ተጫዋቾች መካከል ጁሊያን አልቫሬዝ፣ ኪቪቻ ክራቬሽኬሊያን የመሳሰሉት ይጠቀሳሉ። የተመላላሽ መስመር ተጫዋቾችንም ለማስፈረም እንደሚሰራ ይጠበቃል። አርሰናል ምናልባትም መጪው ጊዜ ብሩህ የሆነለት ይመስላል። በኢኮኖሚው ጤናማ የሆነ ወጪና ገቢውን የመጠነው አርሰናል የፔፕ ጋርዲዮላ ከማንቸስተር ሲቲ መልቀቅ የማንቸስተርና የሊቨርፑል የተረጋጋ ቁመና ላይ አለመሆንን ተዳምሮበት ምናልባትም አርሰናል የቀጣይ 5-10 ዓመታት የእንግሊዝ ፕሪሚየር ሊግ ዶሚናንት ክለብ መሆኑ አይቀርም። ምናልባትም የሻምፒየንስ ሊጉ ዶሚናንትም ይሆናል። የእግር ኳስም ስኬት ቢሆን በሜዳ ላይ ብቻ አይደለም የሚወሰነው። የእግር ኳስም ስኬት የኢኮኖሚ እንቅስቃሴ፣ የገንዘብ አስተዳደር ብልሃትን ይጠይቃል። ሚኬል አርቴታና ቡድናቸው ስታን ክሮንኬና ልጃቸው ይህንን አሳክተውታል። አርሰናሎች በድጋሚ እንኳን ደስ አላችሁ። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ